ሰላም የአፍሪ ፊልምስ ወዳጆቻችን፣ ብለድ ሃውንድ በቀጣዩ ክፍል ተመልሷል። ለዚህ ቻናል አዲስ የሆናችሁ ቪዲዮ ስንለቅ እንዳይመልጣችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ ምርጥ ሙቪዎችን እየኮመኮማችሁ ፈታ በሉልን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በብለድ ሃውንድስ ጋንሁና ጓደኛው ውጂም ሚስተር ቻውሙጋ የሂዩንጁ ጠባቂን በሚል ስራ አግኝተው ጋንሁም የእናቱን ዕዳም ሲከፍል ሂዩንጂም ጋር ሄደው ተዋውቋት። መጀመሪያ ሂዩንጂም ጠባቂ አልፈልግም ብትልም አጭበርባሪው በኢንቨስተሩ ሚዮንጊል የሚመራው ስማይል ካፒታል የሚባለውን ካምፓኒ ለማግኘት ስለምፈልግ ለእነሱም ስራ ሰጣቸው። የመጀመሪያ ስራ የጎዳና ተዳዳሪዎችን መታወቂያ የሚቀበሉትን ሰዎች እንዲከታተሉም ስራን በሰጣቸውም። በዛም ያንን አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ጋንሁም በሰዎቹ እየተቀጠቀጠ ያለው ጎዳና ተዳዳሪ ለማትረፍ እነ ጂኦሚንግንም ከነ ግብረ አበራቸው ተፋልሞ እንዲሸሹም ሲያደርግ ጂኦሚንግም ማናችሁም እያለ እየጠየቀ ጋንሁም ካደረገው ኮፍያም ላይ ሲመለከት ባለፈው ስታባረው የነበረችው ሂዩንጂው ካደረገችው ኮፍያ ጋር ስለተመሳሰለበት በእሷም እንደተላኩም እየገባውም ያመልጣል። ለተጎዳው ሰውዬም እና ውጂንም አምቡላንስ አስጠርተው ሕክምናም እንዲያገኝ ያደርጉታል። ለሂዩንጂም ደውለው የተፈጠረውን ሊያስረዷት ቢሞክሩም ምን አገባችሁ፣ እኔ ሰዎቹ እንድትከታተሉ ብቻ ነበር ስራ የሰጧችሁም እያለች ተበሳጭታባቸው በስንት ለመና ውጂም መተን ይቅርታ ምን ጠይቅሽም ብሎ አሳምኗት። ለጉንሁም ታዲያ ገና ስራም ስለጀመረን ሂዩንጂንን እዚህ የተፈጠረውን ስላላየች ራሳችንን ጥፋተኛ አድርገን ይቅርታም ብለን እምነቷን እናገኝ እያለም ያሳምነዋል። መጽሐፍ መደብሩ ላይ ያለው ቢሮ ውስጥም እየጠበቀቻቸው ያለችው ሂዩንጂም ጋም ደርሰው የተፈጠረው ሊነግሯት ቢሉም የኔን ሙሉ ተልእኮን ያበላሻችሁብኝ፣ ሰዎቹ አሁን ሰው እየተከተላቸው እንደሆነ ሲያውቁ ስራቸውን በተጠንቀቅ ተደብቀው ያደርጋሉ። ስራዬን ያበላሻችሁብኝ፣ ከዚህ በኋላ ከእናንተ ጋር መስራት አልፈልግም፣ ውጡልኝ እያለች ስትናገራቸው ውጂም የተፈጠረውን አላየሽም፣ ሲቀጥል ይቅርታ አለን እኮም እያለም ሲጨቃጨቃትና ሲጫጫሁ ጋኑ መሃላቸውም ገብቶ እሺ ስራውን እንለቃለን፣ የአያትሽንም ገንዘብ ሌላም ስራም ፈልጌ ሰርቼም ቢሆን እከፍላለሁ፣ ግን ሳትጮይ አንድ ጥያቄ ልጠይቅሽ፣ ስራሽ ጥሩ እንዲሆን ሰው ይገደል ብትባይ ተስማሚያለሽ ወይም እያለ የፊቱን ጠባሳም ፍቶም እያሳያት የስማይል ካምፓኒ የተባለው ዋና መሪ ነው እንዲያደረገኝ። እኔ ሰው ሲሞት እያየው ዝም ካልኩ ከሱ ሰውዬ በምን ተሻልኩ? ከሰውየውም አልለይም፣ አረመኔም ሰው ነኝም ብሎም አስቢውም ብሏትም ኮፍያዋን መልሰውላት ይወጣሉ። ውጭ ወጥተው ሌላ ስራ እንፈልጋለን እየተባባሉ ስለ ራባቸውና አሁን ስለመሸ ኮቪድም ስለሆነ ምግብ ቤቶች ይዘጋሉ እየተባባሉም ሲነጫነጩ በሜሴጅ ሂዩንጂም ልክ አይደለውም፣ እሺ ነገ ወደ ስራ ተመለሱ፣ 4 ሰዓት ቢሮ እንገናኝም ብላ ሜሴጅ ልካላቸው እነሱም በደስታ ያንን አንብበው ይጨፍራሉ። በሌላ በኩል የኢንቨስተሩ ሚዮንጊል ጸሐፊ ጁንሚንጋም የደረሰው ጂኦሚንግም 2 መደባደም የሚችሉ ወጣቶች ሲከተሉን ነበርም እያለ ስለ ሰዎቹ ምን ታውቃለክም ሲባል ድሮ ላይ እኔ የሆነ ገንዘብ የተበደርኳቸው ሰዎች ነበሩ በቅርብ ሲከታተሉኝና ሰዓቴንም ወስዶብኝ ነበርም፣ የወሰደችብኝ ሰዓት ያደረገችውም ኮፍያውም አይነት ዛሬ አንዱ ወጣት ያንን አይነት ኮፍያ አድርጎ ነበርም እያለ ከማን ድሮ ገንዘቡን እንደተበደረም ይናገራል። በንጋታው ነው ውጂንም ሂዩንጂም ጋም ተመልሰው ከጎዳና ተዳዳሪዎች መታወቂያ እየወሰዱ የሚያጭበረብሩት ሰዎች ምን ያህል ገንዘብ በአንድ የጎዳና ተዳዳሪ መታወቂያ ከአበዳሪዎች እንደሚቀበሉ እየገመቱ በጣም ብዙ ገንዘብ እንደሚመጣም ሲያውቁ እየተገረሙ እነሱን ካጋለጥና ከአበዳሪዎቹ ኮሚሽን ብንቀበል ራሱ እኛም ብዙ ገንዘብ እናገኛለን እየተባባሉ እዛው በካሜራ ጁንሚንና ጂኦሚንግም እዛ እንደመጡ ማይተው በድንጋጤ እንዴት ይህን ቦታ አወቁት እየተባባሉ መብራቱን አጠፋፍተው በሩን ዘጋግተው በካሜራም ይመለከታሉ። ጁንሚንም በጂኦሚንግ እየተመራ ዛም ደርሶ ከዚህ መጽሐፍ መደብር ነበር ድሮ ገንዘብ የተበደርኩት፣ ባለ ሀብቱ ድሮ ላይ ትልቅ ገንዘብ አበዳሪም ሰው ነበር ይባል ነበርም እያለም ይናገራል። ጁንሚንም ቦታውን አተኩሮ እያየ የመጽሐፍ መደብሩ በር ከሌሎች ሱቆች በተለየ ጠንካራ እንደሆነም ተረድቶ ሰውየው ገንዘቡን እዚህ ቦታ ነው ማለት ነው የሚያስቀምጠውም እያለም እየተናገረ ከላይ ያለውን ካሜራም አፍጥጦም አይቶ ለአሁን ምንም ሳያደርጉ ቦታውን ለቀው ይወጣሉ። ሂዩንጂንም እንዴት እነዚህ ሰዎች
እዚህ እንደሆንን አወቁ? እዚህ ስትመጡ ተከትለዋችሁ ነበር ወይ እያለች እነ ውጂንም እየጠየቀች በጭራሽም እያለዋት ተቀምጠው ምን ማድረግ እንዳለባቸውና እንዴት ሰዎቹ ስለ መጽሐፍ ቤቱ እንዳወቁ መነጋገር ይጀምራሉ። በንግግራቸውም ይህም ቦታ ጂዮሚንግ ድሮ ያውቀው እንደሆነም ጠይቀዋት ሂዩንጁም አዎ ድሮ ሊበደር ሲመጣ አይቶት ነበረም ስትል ይህን ሲሰማ ጋንሁንም አስታውሱ የዛኔ እሱን ስታባሪ ላስቆምሽ የሞከርኩት እኔ ነበርኩ። በጊዜውም እኔ ትላንት ያደረግኩትን ኮፍያ አድርገሽው ነበር። በዛም ነው ጂዮሚንግ ስለዚህ ቦታና ስላንቺ ያወቀውም ብለዋት መልሱንም ያገኙታል። ሰዎቹም ተመልሰው መምጣታቸው አይቀርም እየተባባሉ እዛው አያትየው ሚስተር ቾም ከሹፌሩ ጋር ደርሶ ወደ ውስጥም ገብተው ምን አርገው እንደሆነና ትላንት እዚህ ማናቸው የመጡትም እያሉ ያፋጧቸዋል። ጋንሁም ታዲያ እኔ ነኝ ጥፋተኛ ቢልም ሂዩንጁ እሱ አይደለም እኔ ነኝ ስራ ሰጠቻቸው ጓደኞቼም ስለሆኑ እኔን ለመጠበቅም ስለተቀጠሩ እኔን ሲጠብቁ ነው ችግር የተፈጠረው። ስራውም አጭበርባሪው ጂዮሚንግን እንዲከታተሉም ነበር የሰጧቸውን ብላም ትናገራለች። ሚስተር ቾም እየተበሳጨባት እነሱን መከታተል አቁሚ ብዬሽ ነበር እኮ ቢላትም ይባስ ተናዳበት። ለምን ጂዮሚንግ እኮ ከጁሚን ከተባለው ሰው ጋር ሆነው በምስኪን ሰዎች መታወቂያ ገንዘብ እየተበደሩም ነው። ደካሞችን ለግል ጥቅማቸው እየዋሉ ነው። አንተም ገንዘብክን ምንም ያህል ለደካሞች ብታበድርም እነዚህ ሰዎች እስካሉ ድረስ መቼም ጥቅምክ አይታይም። ለምን መጀመሪያ እነዚህን አረሞች አናስወግድም አታስወግድም ብላው ተናግረው የጋንሁንም ቁስል እንዲያሳይም አድርጋ ይኸው እነዚህ አጭበርባሪ ሰዎች ጋንሁንን የሚያደረጉትን ተመልከተም ትለዋለች። ሚስተር ቾም የጋንሁን ጠባሳም ሲያይ የተደናገጠ ማን ነው እንዲያደረገክ እያለም ጠይቆ የእስማኤል ካፒታል ዋና መሪም ግለሰብ እንደሆነና ስሙን እንደማያውቅም ጋንሁ እየተናገረ ጫማው ስር የሚደብቀውም ስለትም ይዞም ነበር። በዛም ስለት ነው እንዲያደረገኝም ሲል ሚስተር ቾም ተደናግጦ ለአሁን እንዲወጡ ማዟቸው በጭንቀትም ይቀመጣል። እዛው ያለው ሹፌሩም ይሄ አጋጣሚ ሊሆን ይችላል እያለም እሱም ተደናግጦም ይጠይቃል። ውጪም ላይ እነሆ ጂን ሂዩንጁ ጓደኞቼም ብላም ስለጠራቻቸው እየተደሰቱ አብረን ብላም ተባብለው በፊት ጋንሁና ውጂን የሚሄዱበት ምግብ ቤትም ይዘዋት እዛ ምግቡም እስኪደርስ እየወሩ ሚስተር ቾም የምር አያቷ እንደሆኑም ጠይቋት እሷም ታሪኩ ረጅም ነው። በ8 ዓመቴ የአከርካሪ አጥንት ካንሰር ይዞኝ ነበር። ከዛም በ10 ዓመቴ ቢሻለኝም አባቴም በጊዜው ሞተ። እኔም ማደጎ ቦታም ገባው ግን ከዛም ልጬ ወጥቼ ጥቂት ቀናት ትርፍራፊ እየበላው የተለያዩ ስራዎችን ለመስራት በሞክርም አቅቶኝ ወደ ማደጎ ተመለስኩ። በ17 ዓመቴ ማደጎ ባለቤቱን ቦታው ባለቤት የሆነውን ሚስተር ቾን ተዋወቅኩት። እሱም እንደ ልጅ አቀረበኝ። መጀመሪያ ጥሩ ሰው ባይመስለኝም እየቆየ ግን ሚስተር ቾው በጣም ጥሩ ሰው እንደሆነና እስከ ዛሬም በሱ ብዙ ነገሮች አስተምሮኛል። ለዛም ነው አሁን ላይ እንደ አያቴ የማየው እያለችም ትነግራችኋለች። በሌላ በኩል ያንን ህንፃ እያስገነባ ያለው ባለሀብቱ ሚስተር ያንግም ህንፃው እያለቀለት ስለሆነ ሆቴሉ መግቢያም ላይ ምን እንደሚያደርጉ በስልክ ለጸሐፊዋም እያስረዳት፣ በሌላ በኩል ኢንቨስተሩ ሚዮንጊልም ከርቀት ያንን ህንፃም እያየ ከላይ ቁማር ቤቱን ከከፈትን በኋላ በአመት 100 ቢሊዮን እንሰራለን፣ ከዛም ቀስ እያለን ካሜሮች ገጥመን ባለሀብቶች የማይሆን ህገወጥ ቁማሮችን ሲጫወቱ ቀርጸን ለፖሊስ አሳውቀን ህንፃውም እንዲከስር አድርገን ሚስተር ሆንግን ከስራው አስወጥተን እኛ ህንፃውን ሙሉ ለሙሉ እንቆጣጠራለን እያለ ለጸሐፊው ጁንሚንም ሐሳቡን እየነገረው አሁን 50 ቢሊዮን ለቀጣይ ስራም ስላጠራቸው ያለውን ነገር ሁሉ አድርጋችሁ ብሩን አሟሉም እያለ እያዘዘው፣ ሹፌሩ ጃንግዱን ደግሞ ወደ ሚስተር ሆንግ ጋር ልኮ ሊያስፈራራው ይሞክራል። ጉዱን የማያውቀው ሚስተር ሆንግም መኪናውን ሊያሳጥብ አንድ ማሳጠቢያ ቦታ በገባም ሰዓት ቦታውን ዘግተውበት ብዛት ያላቸው ጥቁር የለበሱ ሰዎችም ገብተው ከላይ ልብሱን ሳይቀር አስወልቀው ሲቀጠቅጡት እናያለን። ብዙም ሳይቆይ ጃንግዱም እዛም ደርሶ ማንነቱን እያሳየው ከኔ አለቃ ጋር ችግር ውስጥ መግባት አልነበረብክም። እኛ ማለት የዱር እንስሳ ነን። የዱር እንስሳ ምንም ያህል ትንሽና ደካማ ቢሆን ከነካከው ይነክስካል እያለ በጥፊ እያጮለ ሙሉ ልብሱንም አውልቅም እያለ ቪዲዮም ሲቀርጸው እምቢም ሲል ፈሳሽ ሳሙናም አይን ውስጥ አፍ ውስጥም እየከተቱም አሰቃይተው ራቁቱን ቪዲዮ እንደ ማስፈራሪያም ይቀርጹታል።
ቪዲዮንም ታዲያ ቦክስ እየተለማመደ ላለው አለቃቸው ሚዮንጊልም ልከውለት ሚዮንጊልም ቪዲዮን እያየ ይደሰታል። በሌላ በኩል ሚስተር ቻውን ቤቱ ሆኖ ከሹፌሩ ተደውሎለት የስማይል ካፒታል ዋና መሪ እውነትም ስናጣራ ሚዮንጊል እንደሆነም ደርሰንበታለን ብሎት ሚስተር ቻው ሜን ሲሰማ እየተደናገጠ በትውስታ ድሮ ላይ የነበረውን በጊዜው የነበረው የትልቅ ብድር አበዳሪ ካምፓኒው በአስቸጋሪ ሁኔታ ሊዘጋ የወሰነበትን ጊዜ እያስታወሰ ለሰራተኞችም ከዚህ በኋላ ስራ አይኖርም፣ ደሞዛችሁንና ካሳችሁን ሙሉ ለሁላችሁም እልክላችኋለሁ ብሎ በጭንቀት ቢሮውም ሄዶ ሲቀመጥ ከሰራተኞቹ መሃል የአሁኑ አጭበርባሪው ሚዮንጊልም እንዳለና ቢሮ ውስጥ ያለውን ካዝናም ላይ አይኑን እንደጣለም እናያለን። አመሻሽ ላይ ታዲያ የአሁኑ የሚስተር ቻው ሹፌር በጊዜው የፎቁ ጠባቂ ነበርና ሌቦች ወደ ሚስተር ቻው ቢሮም ሲገቡ ስላየ ለሚስተር ቻውም ደውሎ አሳውቆ ሚስተር ቻውም በመኪናው በፍጥነት እየነዳ እዛም ይደርሳል። እኛም ውስጥ ላይ ግድንግዱ ቢሆም ከአንድ ካዝና ከሚከፍት ሰው ጋርም ወደ ውስጥ ገብተው ካዝናውን ከፍተው ውስጥ ያለውን ገንዘብ እየዘረፉ ነበርና ሚስተር ቻውም ደርሶባቸው ከቢዮን ጋርም ከባድ ፍልሚያም አድርገው ሲጥለውና ራሱን ሲያስተው ካዝናውን የሚከፍተውም ሰው ሮጦ ሊያመልጥ ቢልም ይዞት ማን ነው የላካችሁም እያለ በሚያፋጠው ሰዓት ከኋላ በቀስታ በሩም ተከፍቶ ሚዮንጊልም ገብቶ በያዘው ስለት ሚስተር ቻውን ደጋግሞ ሞክቶም ጥሎት ከባድ ፍልሚያም ያደርጋሉ። ሚስተር ቻውን ምንም ያህል በስለት ቢወጋም እንደምንም ተነስቶ ተፋልሞ ስለቱንም ለመንጠቅም ሞክሮ ፊቱን በስለት እየሸረከተው ሳለ ራሱን የሳተው ቢሆንም ነቅቶ በአለቃው ግደለውም ሲባል በእልህ ተሞልቶ ሚስተር ቻውንም ቀጥቅጦ በመስኮት ወርውሮ ከፎቅ ላይ ይጥለዋል። ሞቷለን በሚል ውስጥ ያለውን ገንዘብም ዘርፈው ጋዝ አርከፍክፈው አቃጥለው ሊወጡ ሲሉ እታች ወድቆ የነበረው ሚስተር ቻው እንደሌለና እንደሄደም አይተው እየተደናገጡ በፍጥነት ቦታውን በእሳት አቃጥለው ያመልጣሉ ብለው አሁን ላይ ሚስተር ቻው ከትውስታው ሞቶ በሹፌሩን በኩል ቤት ሲመለስ ሂዮንጅም እየጠበቀችው ያልኩህን አሰብክበት ወይ ጂዮሚንግና አባላቱን እናጋልጣቸው ብትለውም እሱ ግን እነዚህ ሰዎች አደገኛ ናቸው፣ ሰዎችንም ይገላሉ። እኔ ደግሞ እንደ ድሮ አሁን ላይ አቅሙም ድፍረቱም የለኝም። እርጅናዬን በሰላም አጣጥሜ አንቺንም ብዙ ነገር አስተምሬ ያለኝንም ሀብቴን ሳላጣው አውርሼሽ ነው መሞት የምፈልገውም ብሏት እዛም የነበረውን መጽሐፍ ማደርደሪያውና ማከማቻውንም ቦታ አሁን ላይ ስለታወቀ ቦታ እንቀይራለንም እያላት እሷም እያዘነች በሐሳቡ ተስማምታ አያቷንም ታቅፏለች። በሌላ በኩል ሚዮንጊልም ከቢዮም ጋም ከቤት ወጥተው ራቅ ብለውም ሄደው በድብቅ ኮንቴነር ውስጥ ያስቀመጡት ካዝናም ጋም ደርሰው ሚዮንጊልም ድሮ ከሚስተር ቻው የተማርኩት አንድ ነገር ቢኖር ገንዘብም በወርቅ ማስቀመጥ ትርፋማ እንደሚያደርግና በሕገ ወጥም ለማንቀሳቀስ ለማዘዋወርም ይመቻል። ብቻ የሚቆጨኝ ድሮ የእሱን ወርቅም እጄ ባለማስገባት የምነውም እያለ እየተናገረ ካዝናውን ከፍቶ ያጠራቀመው ብዛት ያለውን ወርቅም እያየ አዲስ እየጨመረ ለቢዮምም አንተን እንደ ወንድሜ ስለማይክ ያለቀኝም አንተ ብቻ ስለሆንክ እዚህ አንድ ችግር ቢፈጠር ተመልከት፣ ይህን ይዘንና ሸጠን ቬትናም ላይ ሰዎችን ስለማቅ እዛም እንደ ንጉሥ በሰላም እንኖራለን የሚለዋል። ቢዮምም በደስታም ያመሰግነዋል። በሌላ ትዕይንትና ውጂንም ምግብ ሊበሉ በብዛት የሚሄዱበት አነስ ያለች ምግብ ቤት ላይ ሲገቡ ቦታው እንዳልነበር ሆኖ ባለቤቷ ሴትዮም እያለቀሰች ብር የተበደርኩት ሰውዬ ነው ካልከፈልሽ ብሎ እንዲያደረገብኝም ስትል ማን እንዳበደራትም ሲያጣሩ ያ ውጂን የዛን ያበደረኝ ያለው ሰው እንደሆነም አውቀው ደውሎለትም ሲያወራው እኔም አንዱ በጎዳና ተዳዳሪ መታወቂያ አጭበርብሮኝ ብዙ ገንዘብ ተበድሮኝ ብሬን ይዞ ስለጠፋ ነው፣ አሁን ብር ቸግሮኝ ነውም ስለው ውጂንም ያንን ሲሰማ ለሂዩንጁንም ነግሯትም እሷም ነገሩን የጎዳና ተዳዳሪዎችን መታወቂያ ከሚወስዱትና ከሚበደሩት ጂዮሚንግ ጋም አገናኝታ እንደሚገናኝም ተረድታ ግን አያቴ ሰዎቹ አደገኛ ናቸው ተዋቸውም ብሎኛልም ብትልም ለምን ሰዎቹን ተከታትለን ለዚህ አበዳሪ ሰውዬ ያሉበትና ስራቸውን አሳውቀን በዛውም ሰውየው ገንዘቡ እንዲያደርግ እኛም በምናገኘው ገንዘብ የምግብ ቤቷን ሴትዮም እንረዳታለን እያሉም እቅድም አውጥተው ይንቀሳቀሳሉ። አመሻሽ ላይም ሲሆን እነ ጂዮሚንግ ያሉበት ቦታ ላይ በመኪናቸው ሄደው መኪናቸውን አቁመው እስኪወጡ ሲጠባበቋቸው ጂዮሚንግና ቡድኑም ቀድሞ አይተዋቸው ለአለቃቸው ለጸሐፊው ጂዮሚንም ደውለው ነግረውት እሱም ከ2 ሰዓት በኋላ ውጡ እኔም ሰዎችን እልክላችኋለሁ ስላላቸው እንዳላቸው ያደርጋሉ። ጉዳቸውን የማያውቁት እነ ሂዩንጁንም ሲከተሏቸው ቆይተው ልክ
አንድ የባቡር ጣቢያም ላይ ሲገቡ ውጪ ህንጂንም ስቀር ውጂንና ጋንሁም ወደ ውስጥ በገቡም ሰዓት ውጪ ብዛት ያላቸው መኪኖችም ደርሰው ብረት የያዙ ብዙ ሰዎችም ሲገቡ ህንጂንም አይታ በድንጋጤ አያቷም ጋር ሚስተር ቾም ጋም ደውላ እነ ጋንሁ አደጋ ላይ ናቸውም ትለዋለች። ውጂንና ጋንሁም ውስጥ ላይ በነበሩ ሰዓት እነዛ ብረት የያዙት ሰዎችም ከበዋቸው ሊቀጠቅጧቸውም ይጠጓቸዋል ብለው በቀጣይስ ክፍል ምን ይፈጠራል? አብረን በጉጉት እንጠብቋለን። ቶሎ እንዲለቀቅና ሲለቀቅ እንዳያመልጣችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።